በ15ኛውና በ16ኛው ክፍለ ዘመን የዓለም ካርታ ገና ባልተሟላበት በዚያ የድቅድቅ ጨለማ ጊዜ ሁለት ጎረቤት ሀገራት የዓለምን ዳርቻ ፍለጋ በማይታወቀው ውቅያኖስ ላይ ኳትኑ ነበር። እኒያ የአውሮፓ ጎረቤታሞች ስፔንና ፖርቹጋል ይባላሉ። የኢቤሪያ ልሳነ ምድር ተካፍለው የሚኖሩት እነዚህ ሁለት ሀገራት ዓለምን በየፈርጁ ለማሰስ ከማንም ቀድመው ተነሱም። ክርስቶፎር ኮለምበስ በስፔን ባንዲራ አሜሪካን ሲያገኝ፣ ታላቁ የፖርቹጋል አሳሽ ቫስኮ ደጋማ ደግሞ አፍሪካን ዞሮ ህንድን በማግኘት የዓለምን ታሪክ ቀየረ። የዚያን ዘመን ፉክክር በውቅያኖሶች ላይ በአዳዲስ ግዛቶች ግኝትና በወርቅ ክምችት ላይ የተመሰረተ ነበር። ዘመናት ተንከባለሉ፣ 100 ክፍለ ዘመናት ነጎዱ። ዛሬ ላይ የፍለጋው ውቅያኖስ በውሃ ሳይሆን በአረንጓዴ ሳር ተተክቷል። ሸራ ገትረው የሚዘምቱት መርከቦች በ11 ተጫዋቾች የተዋቀሩ ብሔራዊ ቡድኖች ሲሆኑ፣ ወርቁ ደግሞ የተከበረችው የዓለም ዋንጫ ሆናለች። ይህ ታሪካዊ የስፔንና የፖርቹጋል ፉክክር ትናንት ሌሊቱን በዓለም ዋንጫው የጥሎ ማለፍ የ16ቱ ዙር ላይ በአዲስ መልክ ተከስቷል። በዚህ አስደማሚ ፍልሚያ መሃል ደግሞ አንድ የዘመናችን ታላቅ አሳሽ ቆሟል። ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ይሉታል። ክርስቲያኖ ሮናልዶን ከኳስ ተጫዋችነት ባለፈ የዘመናችን የፖርቹጋል ታላቅ አሳሽ ብንለው ማጋነን አይሆንም። ልክ እንደ አባቱ እንደ ቫስኮ ደጋማ ሮናልዶም የዓለምን የእግር ኳስ አህጉራት ሁሉ አቆራርጧል። ከሊዝበን ተነስቶ ወደ ማንቸስተር፣ ከዚያ ማድሪድ፣ ቱሪን፣ አልናስር እያለ በመላው ዓለም ላይ የፖርቹጋልን ባንዲራ ከዝናው ጋር ከፍ አድርጎ አውለብልቧል። ስፍር ቁጥር የሌላቸውን ክብረ ወሰኖች ሰብሯል። አስገራሚ የጎል ግዛቶችን ተቆጣጥሯል። ባሳለፍነው ምሽትም የታላቅ አሳሽ የመጨረሻውንና ትልቁን አዲስ የዓለም ዋንጫ ሩብ ፍጻሜንና ከዚያም በላይ ለማግኘት ሸራውን ገትሮ የቡድን አጋሮቹን አስከትሎ ወደ ሜዳ ገብቶ ነበር። ከፊቱ የተጋረጠው ግን ተራ ማዕበል ሳይሆን የዘመናት ባላንጣው አስፈሪው የስፔን ተፋላሚዎች ቡድን ሆነ። የዳኛው ፊሽካ ሲነፋ አረንጓዴው ሜዳ ልክ እንደ አትላንቲክ ውቅያኖስ ታመሰ። ስፔኖች ልክ በጥንት ዘመን ግዛትን እንደሚቆጣጠሩት ሁሉ ኳሷን በእግራቸው ስር በማድረግ የፖርቹጋልን መርከብ ከያቅጣጫው አስጨነቋት። ፖርቹጋሎች በበኩላቸው ማዕበሉን እየተከላከሉ በታላቁ አሳሻቸው በሮናልዶ አማካኝነት የመልሶ ማጥቃት ጦር ለመሰንዘር አድፍጠው ነበር። ሁለቱም የኢቤሪያ ጎረቤቶች እርስ በርስ ይተዋወቃሉ። ስልታቸው የተናበበ፣ ጉልበታቸው የተመጣጠነ ነበር። ሮናልዶ ልክ ማዕበል ላይ እንዳለ መርከበኛ ወደ ላይ እየዘለለ ከቀኝ ወደ ግራ እየተመላለሰ የጠላትን ምሽግ ለመስበር ሞከረ። የፖርቹጋል ደጋፊዎች ልብ እንደተሰቀለች ትርታው አይደመጥ ነበር። ነገር ግን ታሪክ ራሱን ደገመ። በከፍተኛ ትንቅንቅ ውስጥ የፖርቹጋል መከላከያ የጸና ቢመስልም አንድ ብልህ የስፔን ተጫዋች ክፍተቱን አገኘ። ልክ ከስፔን የጦር መርከብ ላይ እንደተተኮሰ አንድ አስፈሪ መድፍ ኳሷ የፖርቹጋልን መረብ በጠሰችው 1-0። ይህቺ አንዲት ጎል ለሮናልዶና ለፖርቹጋል ተራ ጎል አልነበረችም፣ የጉዞ ማብቂያ ነበረች። የዘመናችን ታላቁ አሳሽ ክርስቲያኖ ሮናልዶ ያን ሁሉ ውቅያኖስ አቋርጦ ያን ሁሉ ማዕበል ተቋቁሞ እዚህ ላይ ሲደርስ መርከቡ በጎረቤት ስፔን ተመታች። የመጨረሻው ፊሽካ ሲነፋ ስፔኖች አዲሱን ግዛት እንዳገኙ አሳሾች በደስታ ሲቦርቁ፣ ሮናልዶ ግን በአረንጓዴው ሜዳ ላይ ተንበረከከ። ያቺ የቫስኮ ደጋማን ድፍረት ያዘለችው አይኑ ባቀረረች። የፖርቹጋልን ስም በዓለም ዳርቻ ያደረሰው ሮናልዶ የተባለ ጀግና የዓለምን ዋንጫ ግዛት ሳይቆጣጠር ከሜዳው ወጣ። ስፔንና ፖርቹጋል የጥንት አሳሾች፣ የዘመናችን የእግር ኳስ ጥበበኞች፣ ትናንት በውቅያኖስ ላይ ዛሬ በስታዲየም ውስጥ በዚህ አስደማሚ ፍልሚያ የስፔኑ አርማ እንዳሸንፉ የዘመናችንን ቫስኮ ደጋማ ሮናልዶን ከውቅያኖስ ዳርቻ መልሶታል። የክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ የዓለም ዋንጫ ጉዞ ማክተም የስፖርቱን ዓለም ብቻ ሳይሆን መላውን ፕላኔት ያናወጠ ትልቅ ታሪካዊ ክስተት ሆኖ እያነጋገረ ነው። ይህንን የማዴራውን ፈርጥ ስንብት የዓለም አቀፍ መገናኛ ብዙሃን በሰፊው እየዘገቡት ይገኛሉ። ፖርቹጋል ከውድድሩ የተሰናበተችበትና ሮናልዶ ያነባበት የአፍታ የብዙዎችን ልብ የሰበረ ክስተት ሆኖ ዘልቋል። በዛሬ ሌሊቱ ጨዋታ ስፔን ፖርቹጋልን 1-0 በማሸነፍ ሩብ ፍጻሜውን ስትቀላቀል ያ ለዓመታት የማይበገረው ሪከርዶችን እንደ ጨርቅ የሚቀዳደደውና በራሱ የማይናወጥ በራስ መተማመን የሚታወቀው ሮናልዶ የተባለ ጀግና የስታዲየሙን መተላለፊያ ኮሪደር በእንባ አርሶ ሲወጣ የታየው ምስል በቢሊዮኖች ለሚቆጠሩ የእግር ኳስ አፍቃሪዎች ልብ ሰባሪ ሆኖ ማለፉ የሰው ልጆች ሁሉ የጋራ ጉዳይ ሆኗል። ይህ ሽንፈት ለ41 ዓመቱ ሱፐርስታር ክርስቲያኖ ሮናልዶ የዓለም ዋንጫ ሕይወቱ ፍጻሜ መሆኑን የስፖርት ጋዜጠኞች እየጻፉበት ይገኛሉ። የ2016ቱን የአውሮፓ ዋንጫ በማንሳት ለሀገሩ ትልቅ ታሪክ የሰራው አምበልና ታላቅ መሪ ይህ ውድድር የመጨረሻው እንደሚሆን ቀድሞ አሳውቆ የነበረ መሆኑንና
የሮናልዶ እህትም ውድድሩ የሱ የመጨረሻ ዳንስ እንደሚሆን መናገሯን ብዙዎች ያስታውሳሉ። በዚህም የተነሳ ክርስቲያኖ ሮናልዶ ለፖርቹጋል የመጨረሻውን የዓለም ዋንጫ ጨዋታ አድርጎ ሊሆን እንደሚችል በመገናኛ ብዙሃን እየተነገረ ሲሆን በዓለም ዋንጫው መድረክ ላይ የዚህን ጀግና መሰናበት አስመልክቶ በዓለም አቀፍ መገናኛ ብዙሃን በታላላቅ የእግር ኳስ ባለሙያዎች፣ በተጫዋቾች፣ በአሰልጣኞችና በታዋቂ ጋዜጦች የተሰጡት ትንታኔዎች ሙሉ በሙሉ በስሜትና በቁጭት የተሞሉ እንደነበሩ ተስተውሏል። በአሜሪካዋ የዳላስ ከተማ በተካሄደው የዓለም ዋንጫ የ16ቱ ጥሎ ማለፍ ፍልሚያ ስፔን ፖርቹጋልንና ክርስቲያኖ ሮናልዶን ከውድድሩ ካሰናበተች በኋላ በስታዲየም ውስጥና ከሜዳ ውጭ የነበረው ድባብ እጅግ የጎላ የሐዘን ስሜት የታየበት እንደነበር ታይቷል። ጨዋታው ከተጠናቀቀ በኋላ የ18 ዓመቱ ስፔናዊ ወጣት ኮከብ ላሚን ያማል በሐዘን የተደቆሰውን ሮናልዶን አቅፎ ሲያጽናና የታየበት ቅጽበት በእግር ኳሱ ዓለም የትውልድ ርክክብ እየተደረገ መሆኑን ያመላከተም ጥልቅ ምሳሌያዊ ትርጉም የነበረው ክስተት ሆኖ ማለፉን በርካታ የስፖርት ተንታኞች ትኩረት ሰጥተው ጽፈውበታል። የእግር ኳስ ባለሙያዎች የሮናልዶን ስንብት የተመለከቱት በሁለት ተቃራኒ ስሜቶች ውስጥ ሆነው ይመስላል። በአንድ በኩል የአንድ ታላቅ ዘመን ማክተም ያስከተለው ሐዘን፣ በሌላ በኩል ደግሞ የእድሜና የጊዜ የማይቀየር ሕግ ያስገድደው እውነታ ብለውታል። ጋሪ ኔብል እንደተናገረው ክርስቲያኖ በዚህ መልኩ ሲሰናበት ማየት እጅግ ያማል። ሲአር7 በታሪክ ውስጥ ካሉ ታላላቅ ተጫዋቾች አንዱ መሆኑን የጠቀሰው ኔብል የመጨረሻው የዓለም ዋንጫ ትውስታው በሐዘን እንባ ታጥቦ እንዲያበቃ እንደማይገባው፣ ነገር ግን እግር ኳስ ጨካኝና ለማንም የማታደላ በመሆኑ የሮናልዶ ዘመን በዓለም ዋንጫ ላይ ማክተሙን ገልጿል። ጄሚ ካራገር በበኩሉ የሮናልዶ ከዓለም ዋንጫ መውጣት የዚህ አስደናቂ ባለ ሁለት ወገን ፉክክር አንድ ትልቅ ምዕራፍ መዘጋቱን እንደሚያሳይና እድሜ የራሱን ውሳኔ መውሰዱን ገልጿል። ሮይ ኬንም በበኩሉ በሜዳ ላይ የፈሰሰው የሮናልዶ እንባ ተጫዋቹ ለአገሩ ያለውን ጥልቅ ፍቅርና ለእግር ኳስ ያለውን አክብሮት እንደሚያሳይ እንደመሰከረ ተመዝግቧል። በሜዳ ላይ አብረውት የደከሙና በተቃራኒው የገጠሙት ተጫዋቾችም ለሮናልዶ ያላቸውን ከፍ ያለ አክብሮት በይፋ አሳይቷል። ክሊያን ኤምባፔ ሮናልዶን ንጉስና ለብዙዎች መነሳሳት እንደሆነ በመግለጽ የሰራው ስራ ፈጽሞ እንደማይረሳ አስታውቋል። የቡድን አጋሩ ብሩኖ ፈርናንዴዝ ከሱ ጋር በአንድ ቡድን ውስጥ መጫወት ትልቅ ክብር እንደነበረና ሽንፈቱ የቡድኑ እንጂ የሮናልዶ ብቻ እንዳልሆነ በመግለጽ ሲአር7ን ተጠያቂ ለማድረግ የሚሞክሩትን ወገኖች ወቅሷል። ከእግር ኳስ ውጭም የታዋቂው የእግር ኳስ ተጫዋች ሌብሮን ጄምስ ሮናልዶን በስፖርቱ ዓለም ላይ ላሳረፈው አሻራ ትልቅ አክብሮት እንዳለውና እሱ የሁሉም ጊዜ ምርጡ እንደሆነ መግለጹ በስፋት ተሰራጭቷል። የፖርቹጋል ብሔራዊ ቡድን አሰልጣኞችና ሌሎች ታዋቂ የዓለም እግር ኳስ አሰልጣኞችም የሮናልዶን የመጨረሻ ስንብት በተመለከተ ሚዛናዊ ግን ከበድ ያሉ አስተያየቶችን ሰጥተዋል። የቀድሞው የፖርቱጋል አሰልጣኝ ፈርናንዶ ሳንቶስ ከዓለም ዋንጫ መውጣታቸው ተጫዋቾቹን ብቻ ሳይሆን መላውን ቡድን እጅግ እንደጎዳውና ሮናልዶ ሁልጊዜ የፖርቱጋል እግር ኳስ ምልክት ሆኖ እንደሚኖር ገልጿል። ፔፕ ጋርዲዮላ በበኩሉ ሮናልዶ በዓለም ዋንጫ ላይ አለመኖሩ ለውድድሩ ትልቅ ኪሳራ እንደሆነና እግር ኳስ ተጫዋቾችን የምትመዝነው ባሳኳቸው ዋንጫዎች ብቻ ሳይሆን በፈጠሩት ተጽዕኖ ጭምር በመሆኑ በዚህ ረገድ ሮናልዶ ወደር የሌለው ተጫዋች መሆኑን አስምሮበታል። ታላላቅ የዓለም ጋዜጦችና መጽሔቶች የሮናልዶን ስንብት በግንባር ገጻቸው ላይ በሰፊው አስፍረውታል። ዘ ኒውዮርክ ታይምስ የሮናልዶ እንባ የፖርቱጋል ብቻ ሳይሆን የአንድ ታላቅ የስፖርት ዘመንን ፍጻሜ የሚያረዳ እንደነበር ሲዘግብ፣ የፈረንሳዩ ሌኬፕ ደግሞ ንጉሱ ያለ ዘውዱ ተሰናበተ፣ ክርስቲያኖ ሮናልዶ የዓለም ዋንጫን ሳያነሳ ማለፉ የእግር ኳስ ታሪክ አንዱ ትልቅ እንቆቅልሽና ጉድለት ሆኖ ይኖራል ሲል ገልጾታል። የስፔኑ ማርካ ጋዜጣ በበኩሉ ያ የማይበግረው ማሽን በዓለም ዋንጫው መድረክ ላይ ሲንበረከክ ማየት ልብ የሚሰብር ቢሆንም ሮናልዶ ግን አስቀድሞ በታሪክ ውስጥ ስሙን በወርቅ ቀለም መጻፉንና የዓለም ዋንጫ ስም ማጋነኛ እንደማያስፈልገው አስፍሯል። እንደዚሁም ኤስፔን እና ቢቢሲ ስፖርት የመሳሰሉ ተቋማት የሮናልዶ መውጣት በውድድሩ ላይ የነበረውን የደመቀ ድባብ በከፍተኛ ሁኔታ እንደቀነሰውና የስፖርቱ ዓለም በትልቅ ሐዘን ውስጥ መውደቁን አብራርተዋል። የፖርቱጋል ከዓለም ዋንጫ መሰናበት በዓለም ዙሪያ በሚገኙ የክርስቲያኖ ሮናልዶ አድናቂዎች ላይ ከፍተኛ ድንጋጤንና ሐዘንን መፍጠሩን ማህበራዊ ሚዲያዎች ያሳያሉ። በተለይም እጅግ ታዋቂውና የሮናልዶ ታማኝ ደጋፊ በመሆኑ የሚታወቀው ዝነኛው የይዘት አዘጋጅ አይሾ ስፔድ እንባውን መቆጣጠር አቅቶት በከፍተኛ ሐዘን ውስጥ መገኘቱንና ይህ ታሪካዊ ኮከብ የዓለም ዋንጫን ወርቃማ ክብር ሳይቀዳጅ በዚህ መልኩ መሰናበቱ ልቡን እንደሰበረው በከፍተኛ ስሜት ውስጥ ሆኖ መግለጹ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኖ አልፏል። በርካታ የሮናልዶ ልባም አድናቂዎችም ስሜቱ እጅግ ከባድ እንደሆነባቸው እየገለጹ ይገኛሉ። እግር ኳስ ባለውለታዋን በእንባ እንደሸኘችና
ያ ያንጸባርቅ የነበረው የዓለም ዋንጫን በክብር ማንሳት የከበረ ህልም እንደ ጉንበን ነው፣ እንደ ቅዠት ከስሟል በማለት የያዘንን እንባ ማፍሰሳቸውን የገለጹ ወገኖች በርካታ ናቸው። አንዳንዶችም በብሔራዊ ቡድኑ አጠቃላይ አቋም ላይ ያላቸውን ቅሬታ በከባድ ቃላት የገለጹ ሲሆን ሮናልዶ ይሄ ቡድን እንደማይገባውና ስንብቱ በዚህ መልኩ መሆኑ በጣም እንደሚያሳዝን እየገለጹ ይገኛሉ። በሌላ በኩል የሮናልዶ ህልም ሲያከትም መድረኩ የሌላኛው ታላቅ ተፎካካሪ ሊዮኔል አንድሬስ ሜሲ ብቻ መሆኑንና ከዋክብት ቢረግፉም የሜሲ ብርሃን አሁንም ዓለምን እያበራ መሆኑን የሚገልጹ የሌላኛው ወገን ደጋፊዎች አስተያየትም ጎልቶ ተሰምቷል። ሆኖም ግን የሮናልዶ ደጋፊዎች ተጫዋች የማይታክተው ሩጫው ዛሬ ቢገታም የዓለም ዋንጫውን ቢያነሳ ደስ ይላቸው እንደነበር በቁጭት ይናገራሉ። ክርስቲያኖ ሮናልዶ ራሱ በሰጠው ጋዜጣዊ መግለጫ ዋንጫውን ቢያሸንፍም ባያሸንፍም አሁንም እሱ ክርስቲያኖ እንደሆነና ህይወት እንደሚቀጥል በመግለጽ ፈጣሪውን ማመስገኑን የዜና ምንጮች ዘግቧል። የስፖርት ተንታኞችና የዓለም አቀፍ ማህበረሰብ ምላሽ እንደሚያሳየው የሮናልዶ ከዓለም ዋንጫ ውጭ መሆን የአንድ ተጫዋች ውድድርን የማሸነፍ ወይም የመሸነፍ ጉዳይ ብቻ ተደርጎ አልተወሰደም። እሱ ላለፉት 2 አስርተ ዓመታት ስፖርቱን የገነባና በሚሊዮን የሚቆጠሩ አዳጊዎችን ያነሳሳ ተጫዋች መሆኑ ይነገራል። ህልሙ እየራቀ መምጣቱን በመገንዘብ እንባውን መቆጣጠር ባይችልም የሱ ቅርስ በአንድ ዋንጫ ብቻ እንደማይመዘን በርካታ ወገኖች ይስማማሉ። በአጠቃላይ የዓለም አቀፉ ማህበረሰብ ምላሽ የሚያሳየው አንድ እውነታ ብቻ እንደሆነ ይገለጻል። እሱም ሮናልዶ የዓለም ዋንጫን ባያሸንፍም የዓለምን ህዝብ ልብ ግን ሙሉ በሙሉ ማሸነፍ መቻሉንና የሱም ውድቀትን ሳይሆን ለእግር ኳስ የነበረውን ፍጹም ፍቅር የሚያሳይ የክብር አሻራ መሆኑን በርካታ የስፖርት ጋዜጦችና ደጋፊዎች በጋራ እየመሰከሩ ይገኛሉ።